ሰላም ጤና ይስጥልኝ ውድ የጤናችን ቤተሰቦች እንዴት ናችሁ? እኩለ ሌሊት ላይ ልጆ ትኩሳት ኑሮት አልቅሶ ሲቀሰቅሶት ምን ያደርጋሉ? ብዙዎቻችን እንደነግጣለን። ምን እንደምናደርግም ግራ ይገባናል። ትኩሳት ራሱ በሽታ ሳይሆን ሰውነታችን በሽታን ለመከላከል የሚያደርገው ጥረት ቢሆንም በአግባቡ ካልተያዘ ግን አደገኛ ሊሆን ይችላል። ዛሬ ወደ ሆስፒታል ከመሄደው በፊት በቤት ውስጥ ሊያደርጓቸው የሚችሏቸውን 8 ሳይንሳዊና ቀላል የመጀመሪያ እርዳታዎች በዝርዝር እናያለን። እንዲሁም በቪዲዮ መጨረሻ ላይ የግድ ወደ ሆስፒታል መሄድ ያለብን መቼ እንደሆነ እናያለን። እስከ መጨረሻው ድረስ አብራችሁን ቆዩ። ዘዴ 1 የሙቀት መለኪያ ወይንም ቴርሞሜትር አጠቃቀም። በእጅ ግንባርን በመንካት ብቻ ትኩሳትን በትክክል ማወቅ አይቻልም። የሙቀት መለኪያ መጠቀም የግድ ነው። ምሳሌ ትኩሳቱ 38 ዲግሪ ሴልሲየስ እና ከዛ በላይ ከሆነ ጥንቃቄ መጀመር አለበት። በተለይ ከ39 ዲግሪ ሴልሲየስ በላይ ከሆነ ፈጣን እርምጃ ያስፈልጋል። ዘዴ 2 ለብ ባለ ውሃ የሰውነት ሙቀትን መቀነስ። የልጁን ሰውነት ለብ ባለ ውሃ በጨርቅ ማበስ ሙቀቱን በፈሳሽነት አማካኝነት ወደ ውጭ እንዲወጣ ያደርጋል። ምሳሌ ውሃው በጣም ቀዝቃዛ መሆን የለበትም። ውሃው በጣም ከቀዘቀዘ የልጁ ሰውነት እንዲንቀጠቀጥ ያደርገዋል። ይህ ደግሞ ሙቀቱ የባሰ እንዲጨምር ያደርጋል። አተገባበሩ ምንድነው? ንጹህ ጨርቅ ለብ ባለ ውሃ ደግሮ ግንባር፣ ብብት እና ብሽሽት አካባቢ ለ15 ወይም ለ20 ደቂቃ ማቆየት። ከዛ ከፍተኛ የሆነ የሙቀት መቀነስ ለውጥ ይኖራል። ዘዴ 3 ፈሳሽ በብዛት መስጠት። ትኩሳት በሚኖርበት ጊዜ ሰውነት በላብ አማካኝነት ብዙ ፈሳሽ ያጣል። ይህ ደግሞ ወደ ድርቀት ወይም ዲሃይድሬሽን ያመራል። ምሳሌ ልክ እንደ ደረቅ መሬት ውሃ እንደሚፈልገው ሁሉ የልጁም ሰውነት ሙቀቱን ለመቋቋም ፈሳሽ ይፈልጋል። ምን ይሰጥ ለሚለው ጥያቄ ለሚያጠቡ እናቶች ጡት ደጋግሞ ማጥባት፣ ለትልልቅ ልጆች ደግሞ ውሃ፣ የፍራፍሬ ጭማቂ ወይንም ሾርባ መስጠት ተገቢ ነው። ዘዴ 4 ልብስን መቀነስ። ብዙ ጊዜ እናቶች ልጅ ሲተኩሰው ወይንም ሙቀቱ ሲጨምር ብርድ እንዳይመታው ብለው በብርድ ልብስ ይጠቀልሉታል። ይህ ግን ሙቀቱ በሰውነት ውስጥ ታፍኖ እንዲቀር ያደርጋል። ምሳሌ ልጁ ሙቀት መውጫ እንዲያገኝ ቀጭንና የአየር የሚያስገባ የጥጥ ልብስ ብቻ ማልበስ ሙቀቱን እንዲቀንሰው ያደርጋል። ዘዴ 5 የአየር ዝውውርን ማስተካከል። ሕፃኑ ያለበት ክፍል አየር መተንፈስ አለበት። በጣም የታፈነ ክፍል ሙቀትን ይጨምራል። ምሳሌ ቀጥታ ንፋስ ልጁን እንዳይመታው ጥንቃቄ በማድረግ በክፍሉ ውስጥ ያለው አየር እንዲቀያየር ወይም እንዲንቀሳቀስ ወይም እንዲዘዋወር መስኮቱን በትንሹ መክፈት ተገቢ ነው። ዘዴ 6 ተገቢውን እረፍት መስጠት። ሰውነት በሽታ ለመከላከል ከፍተኛ ኃይል ስለሚጠቀም ልጆ እረፍት እንዲያደርግ መፍቀድ አለበት። ምሳሌ ኃይሉን በሽታን ለመከላከል እንዲያውለው በዝግታ እንዲጫወት ወይንም እንዲተኛ ያድርጉት። ዘዴ 7 የህመም ማስታገሻ መድኃኒቶች። ትኩሳቱ በጣም ከጨመረ እንደ ፓራሲታሞል ያሉ መድኃኒቶች ሊሰጡ ይችላሉ። ጥንቃቄ ግን ያስፈልጋል። መድኃኒቱን ከመስጠቱ በፊት የግድ የልጁን ክብደት መሰረት ያደረገ መጠን ወይም ዶዝ ከሐኪም ወይንም ከፋርማሲስት መጠየቅ ያስፈልጋል። ዘዴ 8 ከቆዳ ጋር ንክኪ ማድረግ። በተለይ ለትናንሽ ህፃናት እናት ልጇን ደረቷ ላይ አቅፋ መያዟ ወይንም ካንጋሮ ኬር ይባላል። የልጁን የልብ ትርታና ተነፋፈስ እንዲረጋጋ ይረዳል። መቼ ነው ወደ ሆስፒታል መሄድ ያለብን የሚለውን ጥያቄ ለመመለስ ያህል ደግሞ በሚከተሉት ሁኔታዎች ጊዜ ሳያባክኑ ወደ ሕክምና ተቋም ይሄዱ። እድሜ ህፃኑ ከ3 ወር በታች ሆኖ ትኩሳት ካለው፣ ከፍተኛ ሙቀት ካለው፣ የሙቀት መጠኑ ከ30 ዲግሪ ሴልሲየስ በላይ ከሆነና በቤት ውስጥ ካልቀነሰ፣ ምልክቶች መጥፎ ሽፍታ ካለ፣ አተነፋፈስ ከተቀየረ ወይንም ልጆ በጣም ከዛለ፣ በሙቀት ምክንያት የሚመጣ ድንገተኛ መንቀጥቀጥ ወይንም ሺዘር ምልክት ካሳየ። እንግዲህ ከላይ የተጠቀሱትን የእድሜ ጉዳይ፣ የከፍተኛ ሙቀት መጠን ምልክቶችን ካያችሁ በአፋጣኝ ሳትዘገዩ ወደ ሕክምና ተቋም ይዘውት መሄድ ያስፈልጋል ማለት ነው። ውድ እናቶች እነዚህ 8 ዘዴዎች በቤት ውስጥ ትልቅ እገዛ ያደርጋሉ። ነገር ግን
ዋናው ነገር የልጁን ሁኔታ በቅርበት መከታተል ነው። እናንተ በቤት ውስጥ ትኩሳት ሲያጋጥማችሁ መጀመሪያ የምታደርጉት ምንድነው? ኮሜንት ላይ አጋሩ። ይህ ቪዲዮ ጠቃሚ ነው ካገኛችሁት ለሌሎች ወላጆች ሼር አድርጉ። ሰላም ለቤታችሁ ይሁን። በተመሳሳይ ቪዲዮ እስክንገናኝ ሰላም ቆዩ።